ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል ሰላም መጣችሁ። ዛሬ የማሳያችሁ የእንግሊዝ ጊዜያዊ መታወቂያ ወይ ደግሞ ጊዜያዊ መንጃ ፍቃድ እንዴት ማውጣት እንደምንችል አሳያችኋለሁ። ፕሮቪዥናል ላይሰንስ ተከታተሉኝ። በመጀመሪያ አንዳንድ ህጎች አሉ። ልክ ስንገባ ዌብሳይት ላይ ፕሮቪዥናል፣ እኔ በኮምፒውተሬ ነው አፕላይ እያደረኩ ያለሁት። እናንተም በስልክ አፕላይ ማድረግ ትችላላችሁ። ኦልሞስት አንድ አይነት ነው፣ ብዙም ልዩነት የለውም። ጉግል ውስጥ በመጀመሪያ እንገባለን። ጉግል ላይ አፕላይ ፕሮቪዥናል ላይሰንስ እንጽፋለን። ከዛ በመጀመሪያ የሚመጣው ገቨርንመንት ዌብሳይት፣ ግዴታ ገቨርንመንት ዌብሳይት መሆን አለበት። አፕላይ ፎር ፈርስት ፕሮቪዥናል ላይሰንስ የሚለው እንጫናለን። ያው እዛው ስንገባ አንዳንድ ህጎች ያሳያል። እዚህ ጋር ብር ኦንላይን ከሆነ 34 ብር መክፈል አለባችሁ። በፖስታ ማሳያችኋለሁ እንዴት እንደሚላክ፣ እሱም ወደ 40 ምናምን ብር ያስፈልጋችኋል። ያው በመጀመሪያ አፕላይ ስናደርግ ፕሮቪዥናል ላይሰንሳችን አንዳንድ ህጎች አሉ። እዚህ የምናየው የመጀመሪያ ህግ ከ15 እድሜ በላይ ወይ ደግሞ ከ16 ወይም 16 እድሜ በላይ መሆን። እዚህ ጋር ሁለተኛ የምታዩት ከ20 ሜትር ርቀት የመኪና ታርጋ ማንበብ አለብን። መነጽርም ተጠቅመን ቢሆንም ችግር የለውም። ሶስተኛ ደግሞ በዩኬ ውስጥ ወደ 185 ቀኖች መኖር አለብን፣ ከዛ በላይ 6 ወር ማለት ነው። እና ሌላ የሚያስፈልጋችሁ 34 ብር ኦንላይን ከሆነ፣ በአካል ወይ ደግሞ በፖስታ ከሆነ ደግሞ ወደ 40 ምናምን ብር ያስፈልጋቸዋል። ስለዚህ አሁን ዛሬ የምናየው በኦንላይን በ34 ብር ነው። ኦፍላይኑም በፖስታም እዛው እያለው አሳያችኋለሁ። በመጀመሪያ ሳይኒን የሚለው እንጫናለን። ስታርት ነው የሚለው። ከመጀመራችን በፊት አንዳንድ ነገሮች የሚያስፈልጉኝ ነገሮች አሉ። ኢሜይል፣ ፓስወርድ ያስፈልገናል። ግዴታ የድራይቨር አካውንት መክፈት አለብን። ሁለተኛው ያው አይደንቲቲ ፓስፖርት ወይ ደግሞ ቢአርፒ ወይ ደግሞ ናሽናል አይዴንቲቲ ምናምን እነዚህ ያስፈልጋሉ። ናሽናል ኢንሹራንስ ነምበር ያስፈልጋል። ሌላው ምንድነው አድረስ መሳሳት የለባችሁም። ያው ሁልጊዜ ትክክለኛ የእናንተ የምትኖሩበትን አድረስ ማስገባት ነው። ሲቀጥል ያው እንቀጥላለን። ኮንቲኒው የሚለውን ቻንና have you ever been issued with a Great Britain የሚለው ያው ከዚህ በፊት ላይሰንስ ፕሮቪዥናል ላይሰንስ ነበራችሁ ወይ የሚለው ነው። የለኝም የሚለው እንጫናለን። የት ነው የምትኖሩት የሚለው ያው እንግሊዝ ውስጥ ናቸው እነዚህ ግዛት። ያው እኔ የምኖረው ኢንግላንድ ውስጥ ነው። ስለዚህ ኢንግላንድ፣ ስኮትላንድ የምትኖሩ ያው የምትኖሩበትን አካባቢ እና ይሄኛው ቀጥሎ ቢፎር ዩ ኮንቲኒው ፎቶ አይዲ ያስፈልገናል። ሌላኛው ደግሞ የኛ ፌርማ ያስፈልጋል እና እዚህ የሚጠይቀን ከ185 በላይ እንድኖር ነው። አዎ ከ185 በላይ ይኖረናል የሚለውን እንጫናለን። ከዚህ በፊት ዲስኳሊፋይድ ሆነን ነበር ወይ ተቀምተን ወይ በፖይንት ምናምን ተይዞብን ነበር፣ የሆነ ቅጣት ምናምን ያው ነው የምንለዋለን። እና ቅድም እንደነገርኳችሁ በ20 ነምበር ፕሌት ወይ ደግሞ የታርጋ በ20 ሜትር ማንበብ አለብን። ችግር የለውም በመነጽርም ተጠቅመን ማንበብ ነው ዋናው። ከዛ የስ እንለዋለን። መነጽር ሳንጠቀም ያው መነጽር ተጠቅመን ከሆነ የስ ዊዝ ግላስ የሚለውን እንጫናለን። አንዳንድ ህክምና ሁኔታዎች መኪና ላትነዱ ስለሚያደርጉ አንዳንድ የህክምና ይጠይቋቸዋል። እኔ ነው ብለዋለሁ። በመጀመሪያ ያው ክሬት አካውንት እናደርጋለን። ድራይቨር ኤንድ ቬሂክል አካውንት የሚለው ክሬት ካደረግን ይህን ክሬት የምናደርገው ቀጥሎ ኮንቲኒ የሚለው እንጫናለን። አዲስ ካላችሁ አዲስ፣ ከሌላችሁ ደግሞ አሁን የምናየው አዲስ ስለሆነ ያው ክሬት የሚለው እንጫናለን። ከዛ ኢሜል አድረስ እናስገባለን። ከዛ ፓስወርድ እናስገባለን። ከዛ እዚህ ጋር ኢንፎርሜሽን የሰጠነውን ትክክል መሆኑን ያረጋግጥልናል። ያው ትክክል ከሆነ ትክክል ነው፣ ካልሆነ እንደ አዲስ አንዳንድ መቀየር የምትፈልጉት ነገር ካለ ለምሳሌ አድረሳችሁ ከቀየራችሁ ወይ ደግሞ ስማችሁን ከቀየራችሁ ያው እዚህ ጋር ኖ አይ ዶንት ኒድ ቱ አፕዴት የሚለው እኔ ተጭኜ አልፋለሁ። እዚህ ጋር እንደምታዩት ምን አይነት አይደንቲፊኬሽን ዶክመንት አላችሁ፣ ፓስፖርት አላችሁ ወይ የዚህ ሀገር ወይ ደግሞ ባዮሜትሪክ አላችሁ ወይ እየጠየቀን ነው። ያው አንዱን ካላችሁ እኔ ናን ዩኬ፣ ከዛ ኮንቲኒው እለዋለሁ። ናሽናሊቲ ኢትዮጵያ ብዬ አስገባለሁ። ኮንቲኒው እለዋለሁ። የት ሀገር ተወለድክ ይለኛል። እኔም አስገባለሁ። የተወለድኩት ሳውዲ ነው። ስለዚህ ሳውዲ ብዬ ኮንቲኒው አስገባለሁ። እና ኤንኤችኤስ ኦርጋን ዶነር ውስጥ ሬጅስተር ማድረግ ትፈልጋላችሁ ነው የሚለው። ያመን ያልፈልግም። ስለዚህ ኮንቲኒው እለዋለሁ። ፎቶዋችሁና ፌርማ እዚህ ቀጥለን እናስገባለን ማለት ነው። ከዛ ኮንቲኒው እንለዋለን። ልክ እንደምታዩት እዚህ ጋር ፎቶ አፕሎድ አድርጉ እያለን ነው። ፎቶ በካሜራ ችግር የለው መነሳት ይችላል። ካሜራችን ጥርት ማለት አለበት። ከኋላው ያው ነጭ ባክግራውንድ ቢሆን አሪፍ ነው እና ብዙ ሻዶው ወይ ደግሞ የሆነ ጥቁር ጥላ ከጀርባው መኖር የለበትም።
ካልሆነ ያው ሲስተሙ ይመልሳችኋል። ያው ጋይዳንስ ፎቶ እንዴት መሆን እንዳለበት እዚህ እና ሾልደራችን ቀጥ ብሎ ያው መሀል ላይ መግባት አለበት። ፊታችን እንደዛው ስትሬት ወደ ካሜራ ማየት አለብን ምናምን። አይናችንም እንደዛው። ያው መነጽር የምናደርግ ከሆነ ደግሞ ያው የሆነ ሪፍሌክሽን ወይ ደግሞ ብዥታ እንትን መኖር የለበትም ማለት ነው። ወይ ደግሞ ሳንግላስ መሆን የለበትም። ቲንትድ ወይ ደግሞ የተቀባ የሆነ ሌላ አይነት ከለር ያለው ግላስ መሆን የለበትም። መነጽር መሆን የለበትም። ከዛ ቀጥለን ኤዲት ማድረግ አይቻልም። ፎቶ ያው እዛው እያለን ነው የምናስገባው። ፊልተር ምናምን ማስገባት አይፈቀድልንም። ኮንቲኒው ብለን እንቀጥላለን። ያው እዚህ እንደምታዩት ፕሌን ባክግራውንድ መሆን አለበት። ምንም አይነት እንደዚህ ኦብጀክት ወይ የሆነ ከኋላችሁ ምንም ነገር ሊኖረው አይገባም። ከዛ ኮንቲኒው ብለን እንጫናለን። ወይ ደግሞ ፊታችሁ ግማሹ እንደዚህ ጥቁር ግማሹ ደግሞ ብርሃን መሆን የለበትም። ከዛ ቀጥለን ያው ፎቶ እንመርጣለን። ያው ቹዝ ፋይል ባለው ስልካችሁ ላይ እኔ ኮምፒውተር ላይ ያለው ፎቶ መርጣለሁ። እናንተ ስልካችሁ ላይ ያለው መምረጥ ትችላላችሁ። ኮንቲኒው ለዋለው ያው ፕሮሰስ ያደርገዋል። ፎቶ 30 ሰከንድ የሚፈጅው ያሳውቀናል። አንዳንድ ትክክል ያለውና አነሳሱ ፎቶ ከተነሳን ያ ፎቶ ገብቶልናል። በመጀመሪያ ቼክ አድርጎታል እና እዚህ ጋር ትክክለኛ ፎቶ ካላስገባችሁ ሪጀክት ያደርገዋል እያሉ ነው እና it will be rejected and this will be delayed እና ያቆያችኋል አፕሊኬሽናችሁ። ከቻላችሁ ያው ፎቶ ቤት ሄዳችሁ ተነስታችሁ በኢሜል ላኩልን ትሏቸውና ያው ጥርት ያለ ፎቶ እነሱ ይልኩላችኋል። እና እነዚህን ማሟላት አለብን። ከለር መሆን አለበት። ከዛ ቀጥለን ያው ኮንቲኒው የሚለውን እንጫናለን። ከዛ የኛ ፊርማ በእስክሪብቶ በጥቁር ፕሌን ፔፐር ቀጥለን ፊርማችን ነው የሚፈልጉት። በጥቁር ቀለም በነጭ ወረቀት ላይ ፈርማችሁ ስካን ወይ ደግሞ ካሜራ ላይ ፎቶ አንስታችሁ አፕሎድ ማድረግ ትችላላችሁ። የሚለው ያው ቀጥለን አፕሎድ እናደርጋለን። ኮንቲኒው የሚለውን እንጫናለን። ቅድም ፎቶ ልክ እንዳስገባ ነው እዚህ ጋር ቹዝ ፋይል ብለን ያው ፎቶ ያነሳነው ስካን ያደረግነውን ፊርማችን እናስገባለን። ግዴታ በጥቁር ቀለም እስክሪብቶ መሆን አለበት። ነጭ ወረቀት ላይ መሆን አለበት። በደንብ የሚታይ ክሊር ፎከስ መሆን አለበት። ጥሩ መብራት ላይ ምንም አይነት ሻዶው ሊኖረው አይገባም። እና አንዳንድ ሶፍትዌሮች ላይክ ኤዲት ምናምን መደረግ አይጠበቅባችሁም። ከዛ በኋላ ቀጥለን ቹዝ ፋይል ብለን ያው የፊርማችን ፎቶ እናስገባለን። ካስገባን በኋላ ኮንቲኒው የሚለውን እንጫናለን። ከዛ ፕሮሰስ ያደርገዋል። ትንሽ ጠብቆ ይለናል ወደ ፊው ሚኒትስ። ትክክል ከሆነ አሪፍ ካነሳን ያው በዛ ይቀጥልናል። አለበለዚያ ሪጀክት ያደርገናል ማለት ነው። እና ይሄኛው እንደዚህ ይመስላል። ራሱ ፕሮሰስ አድርጎ እንትን አድርጎታል እና ዲቪዲ ቼክ ያደርገዋል። አለበለዚያ ሪጀክት ሊያደርግን ይችላል ማለት ነው። ከቻላችሁ ጥርት ያለ ስልክ ላይ በደንብ ፎቶ አንሱት ወይ ደግሞ ስካን አድርጉት፣ ስካነር ካላችሁ። ከዛ ኮንፊርም ኤንድ ኮንቲኒው ብለን እንቀጥላለን። በመጨረሻ ላይ ሁሉም ዲቴላችሁ ቼክ አድርጉ። ፐርሰናል ዲቴላችሁ ላይ በትክክል መሞላት ያለበት ኔም፣ ሴክስ፣ ሁሉን ነገር እድሜያችሁን በስነ ስርዓት አንድ ነገር ሳይሳሳት አድረሳችሁ የሚመጣበት ስለሆነ ግዴታ አድረሳችሁ እና ኢሜል አድረሳችሁን በትክክል ማስገባት እንዳትረሱ። በመጨረሻ ላይ የፔመንት ዲቴል ይጠይቀናል። በቪዛ ወይም ደግሞ በማስተር ካርድ መክፈል እንችላለን። ያው 34 ብር ነው የሚከፈለው ኦንላይን ከሆነ እንዳልኳችሁ ቅድም። የካርዳችን ስም እናስገባለን፣ ካርዳችን ነምበር እናስገባለን፣ ኤክስፓየር ዴቱን እናስገባለን እና ሴኩሪቲ ኮድ ከኋላ ያለው ሴኩሪቲ ኮድ እናስገባና በመጨረሻ ፔይ የሚለው እንጫናለን። ልክ ከከፈልን በኋላ አፕሊኬሽኑ ሳሚት ሆኗል ማለት ነው። በሳምንት ውስጥ ፎርም ከዲቪኤልኤ ይላክልናል። ያው የዲቪኤልኤ የመጣውን ፎርም ያው አንዳንድ ስህተት ካለው ያው ሪጀክት ያደርጉታል ወይ ደግሞ ተጨማሪ የሆነ አይዴንቲቲ ዶክመንቶች አያይዛችሁ ላኩ ሊሏችሁ ይችላሉ። ተቀብለናል እንትኑን ፕሮሰስ መንጃ ፈቃዳችሁን ሊመጣ ይችላል ማለት ነው። በሳምንት ውስጥ ቼክ አድርጉት። ፖስት ቦክሳችሁ ያው ቼክ አድርጉት ትክክለኛ አድረስ ስላስገባችሁ በመጀመሪያ ላይ ያው ወደ እናንተ አድረስ ይመጣል። ልክ ከፍላችሁ ከጨረሳችሁ የዛኔ የኮንፊርሜሽን በመጨረሻ ፔይ ብለን እንከፍላለን። ያው በመጨረሻ ልክ ከፍለን ከጨረስን አፕሊኬሽናችን ሳሚት አድርገናል ማለት ነው። ሬፈረንስ ናምበሩ እዚህ ያስቀምጥልናል። ያው ወደ ኢሜይላችንም ኮፒ ይላክልናል ማለት ነው። ልክ ኢሜይላችሁን ቼክ ስታደርጉ ወደዛ ሬፈረንስ ናምበር ያለው አፕሊኬሽን ሳሚት ያደርጋችሁበትን ሙሉውን ይልኩላቸዋል። በመጨረሻ ያው ኮንቲኒው ብለን እንወጣለን። አሁን ደግሞ ማሳያችሁ ከፖስት ኦፊስ አምጥተን የዲቪኤልኤ ወረቀት እንዴት መሙላት እንደምንችል። ፎርሙ ዲ1 ይባላል።
ይሄኛው የመጀመሪያ ወረቀት እንዴት መሙላት እንደምንችል የሚያስረዳን መመሪያ የሚሰጠን ወረቀት ነው። ይህን መሙላት ካልፈለግን ያው የኔ ቪዲዮ መከታተል ትችላላችሁ። ቀጥሎ ይሄኛው የአፕሊኬሽን ፎርሙ የምንሞላበት ፎርም ነው። ይህን ፎርም ነው የምናስገባው። በመጀመሪያው ጥያቄ ወይ ደግሞ ማድረግ ያለብን ጥቁር እስክሪብቶ እና ካፒታል ሌተር መጠቀም አለብን። ሁልጊዜ ግዴታ በጥቁር እስክሪብቶ መሆን አለበት እዚህ ጋር እንደምታዩት። እና በመጀመሪያ የሚጠይቀን ምንድነው አፕላይ የምታደርጉት ነው። አዲስ ላይሰንስ ነው አፕላይ የምናደርገው። የመጀመሪያ ያለችን ቲክ እናደርጋታለን። ቀጥለን የምናየው ደግሞ ዲቴይላችን ነው። ስለኛ የሚገልጽ ዲቴይል ነው። ሚስተር ከሆናችሁ ወይ ደግሞ ሚስስ ከሆናችሁ እዚህ ጋር ቲክ ማድረግ። ቀጥሎ ሰርኔም የሚለው ነው። ሰርኔም የአያታችን ስም ነው። እሱን እናስገባለን። ለምሳሌ ከበደ ሁልጊዜ በካፒታል ሌተር መሆን አለበት። ፈርስት የሚለው ስማችን ነው፣ የአበበ ብለን እናስገባለን። ቀጥለን ደግሞ የበርዝዴያችን እዚህ ጋር እናስገባለን። ለምሳሌ 01 ሁሉ ሰው 01 ስለተወለደ 01 1990 ማለት እንችላለን። እዚህ ጋር ወሩ፣ እዚህ ጋር ደግሞ ቀኑ፣ እዚህ ጋር ደግሞ ዓመተ ምሕረቱ እናስገባለን። ቀጥለን ሃውስ ናምበራችን እናስገባለን። ለምሳሌ 1 ከሆነ እዚህ ጋር ሃውስ ናምበራችን እናስገባለን። እዚህ ጋር ፖስት ኮዳችን እናስገባለን። ለምሳሌ ኤስኤ ምናምን ፖስት ኮዳችን ደግሞ እዚህ እንሞላለን። ይህንን መሳሳት ያለባችሁን ግዴታ አድረሳችሁ ትክክል መሆን አለበት። ምክንያቱም ይህንን ኤላችሁ ሲመጣ ወደ ቤታችሁ መምጣት አለበት። ትክክለኛ አድረስ መስጠት አለባችሁ። ፎን ነምበር እና ኢሜል ኦፕሽናል ነው። ከፈለጋችሁ እዚህ ጋር ቁጥር ስልክ፣ እዚህ ጋር ደግሞ ኢሜል አድረሳችሁ ማስገባት ትችላላችሁ። እዚህ ጋር ደግሞ አድረስ ቀይረን ከነበር የድሮ አድረሳችን እዚህ ጋር መጻፍ ይጠበቅብናል። እዚህ የተወለድንበትን ሀገር እናስገባለን። እዚህ ጋር ደግሞ ከ12 ወራት ሌላ ሀገር ኖራችሁ ከነበረ የነበራችሁበትን ሀገር እዚህ ጋር ታስገባላችሁ። ቀጥሎ መቼ ወደ ዩኬ እንደመጣችሁ እዚህ ጋር ማስገባት። ለምሳሌ 01 ወር 1 2020 ከመጣችሁ ለምሳሌ እዚህ ጋር እንደዛ ብለን እናስገባለን። ወሩን፣ ቀንና ዓመተ ምሕረቱ ወደ ዩኬ የመጣችሁበት። ሶስተኛ የምናየው ደግሞ ስለ አይ ሳይታችን ነው። አይ የመነጽር እንጠቀማለን ወይስ አንጠቀም? የምንጠቀም ከሆነ ያው ዊዝ እንላለን። ማንጠቀም ደግሞ ዊዝ፣ ወይ ደግሞ በአጠቃላይ ማንጠቀም ከሆነ ደግሞ ነው። ወደ አራተኛ ስንመጣ ደግሞ ስለ ሄልዚያችን ነው። ያው እዚህ ጋር አንዳንድ ለምሳሌ ዳያቤቲስ ወይ ስኳር ካለባችሁ እዚህ ጋር ቲክ፣ ወይ ደግሞ የሆነ አንዳንድ የሕክምና ነገሮች ካላችሁ እዚህ ያው ሆነስት ሆናችሁ ማስገባት አለባችሁ። ምክንያቱ በህግም ስለሚያስቀጣ አንዳንድ ዲቴይላችሁ ይፈልጋሉ። ዲቴይል ምንም ነገር ከሌላችሁ ያው ነው የሚለው እዚህ ጋር ቲክ ማድረግ። ቀጥለን ትንሽ ከበድ የሚለው ፓርት ደግሞ የአይደንቲቲ ፓርት ነው። ይሄኛው ማንነታችሁ ለማጣራት ነው። ያው ዩኬ ሼር ኮድ ካላችሁ እዚህ ጋር ታስገባላችሁ። እዚህ ጋር የፓስፖርት ናምበር ታስገባላችሁ። ከታችኛው ደግሞ ሼር ኮዳችሁ ታስገባላችሁ። ሁልጊዜ ሼር ኮድ የሚጀምረው በኤስ ነው። ቀጥለን ደግሞ የፓስፖርት ወይ ደግሞ ሼር ኮድ ከሌለን ይህንን እነዚህ ዶኩመንቶች እናስገባለን። ለምሳሌ በፊቱ ከሆናችሁ ትራቭል ዶኩመንት ካላችሁ ያው ትራቭል ዶኩመንቱን ቲክ ታደርጉና ከዛ በኋላ እዚህ ጋር የትራቭል ዶኩመንታችሁ ናምበር ትጽፋላችሁ ማለት ነው። በመጨረሻ ደግሞ ይሄ ፎቶ የምታስገቡበት ፎርም ነው። ፎርሙ ላይ ስማችሁ መጻፍ አለባችሁ፣ አድረሳችሁ፣ ፖስት ኮድ፣ ፕሮፌሽናችሁ ማስገባት አለባችሁ። ለምሳሌ ፎቶ ቤት ሄዳችሁ ስትነሱ የሆነ የፎቶ ድራይቪንግ ላይሰንስ ናምበር ይሰጣችኋል ፎቶ ቤት ላይ። እሱን ናምበር እዚህ ጋር ጽፋላችሁ። ከታች ፌርማችሁን አድርጋችሁ ቀን፣ ወርና ዓመተ ምሕረት እዚህ ጋር መጻፍ ይጠበቅባችኋል። በመጨረሻ ምናምን ደግሞ ዲክላሬሽን የሚለው ነው። በመጨረሻ ልክ ስታስገቡ ቀናችሁን የፈረማችሁበት ሙሉ ፎርሙ የሞላችሁበትን ቀን፣ ወርና ዓመተ ምሕረት እዚህ ጋር አስገብታችሁ እዚህ ጋር ፌርማችሁን ማስገባት እንዳትረሱ። በመጨረሻ ፎቶዋችሁን እዚህ ጋር እንደዚህ ልጣችሁ ፎቶውን ከጀርባ ፌርማ ፈርማችሁ እዚህ ጋር ማጣበቅ አለባችሁ። ያ እንደዚህ ልጠን ፌርማው አድርገንበት ከኋላ የፎቶ ጉርድ ፎቶ ፌርማ ከኋላ የራሳችን ፌርማ ፈርመን እዚህ ጋር እንለጥፈዋለን። ለምሳሌ ፎቶዋችሁ ከጀርባ ፌርማ ፈርማችሁ የእናንተም ስም ሞልታችሁ ልክ እንደዚህ እንደምታዩት በዚህ መልኩ እንደዚህ በማጣበቅ በስተመጨረሻ ያው ብር ለመክፈል ከፈለግን ያው 43 ብር በካሽ መላክ አንችልም። ምንችለው ያው በቼክ ወይ ደግሞ ፖስታል ኦርደር ነምበር በፖስት ኦፊስ ለፖስት ኦፊስ ልክ ብር ይሰጧችኋል። ቼክ ወይ ደግሞ ፖስታል ኦፊስ ነምበር እና እሱን ነምበር እዚህ ያስገብቻችሁ ስንት እንደሆነ ዋጋው የከፈላችሁትን እዚህ ጋር አስገቡና ከዛ በኋላ ነው መላክ የሚጠበቅባችሁ። አጣጥፋችሁ ወደ ነበረበት የፖስታ አስገባችሁ በኋላ በዚህ መላክ ትችላላችሁ።
ቀጥሎም የምናየው እንዴት ድራይቨር ቬሂክል አካውንታችን ቼክ ማድረግ እንደምንችል ማለት ነው። ልክ አፕላይ አድርገን ከጨረስን በኋላ አፕሊኬሽን ላይ ምን ላይ ደረሰ ለማየት ማለት ነው። አካውንታችሁ ቅድም ክሬት ያደረጋችሁትን ጉግል ላይ መታችሁ ድራይቨር ኤንድ ቬሂክል አካውንት ትገቡና ያው የመጀመሪያው ገቨርንመንት ዌብሳይት ላይ ድራይቨር ኤንድ ቬሂክል አካውንት ሳይን ኢን የሚለው ትጫናላችሁ። ልክ እዚህ ጋር ስታርት ነው የሚለው ከታች ስታርት እንልና ከዛ ኢሜል ክሬት ስናደርግ በመጀመሪያ ኢሜል አድረሳችን የከፈትንበት ኢሜል እናስገባለን። ኮንቲኒዩ ቱ ገቨርንመንት ዋን ሎጊን የሚለው እንጫናለን። ከዛ እዚህ ጋር እንዳያችሁት ሳይን ኢን የሚለው እንጫናለን። ቅድም ክሬት አድርገን የከፈትንበት አሁን ደግሞ ሳይን ኢን ብለን እንገባለን። ኢሜላችን እናስገባለን። ቀጥሎም ፓስወርዳችን እናስገባለን። ከዛ ወደ ስልካችን ኮድ ይልክልናል። ኮድ እናስገባለን። ወደ ልክ ካስገባን በኋላ ኮንቲኒው ልለውና ከዛ ዌልካም ብሎ ቬሂክል አካውንታችን ቼክ እናደርጋለን። ያው መጀመሪያ ላይ ፐርሰናል ዲቴይላችን አለ፣ ከዛ መኪናችን አለ። ገና ፕሮቪዥናል ላይሰንስ ስለሆነ ያው ፕሮቪዥናል ላይሰንሱ መቀየር አለብን ወደ ትክክለኛ ላይሰንስ፣ ወደ ትክክለኛ መንጃ ፈቃድ። እሱም ሁለት ነገር ማለፍ አለብን። በመጀመሪያ ቲዮሪ ቴስት ማለፍ አለብን። ቀጥሎም ፕራክቲካል ቴስት ማለፍ አለብን። ልክ ስናልፍ ይሄኛው ጥለን ድጋሚ ያኛው ይልኩልናል ማለት ነው። ፕሮቪዥናል ላይሰንሳችን አፕሊኬሽናችን የት ላይ እንደደረሰ ለማየት ከፈለግን እዚህ ከታችኛው ያው ዮር አፕሊኬሽን የሚለውን እንጫናለን። ቪው አፕሊኬሽንስ የሚለው ፎቶ ገና ሪቪው እየተደረገ ነው፣ ይቀበሉታል ወይስ አይቀበሉትም የሚለው። ከዛ ፎቶአችን ፌርማችንም እንደዛው ዲቪኤል ሪቪው አድርገው ልክ ከጨረሱ በኋላ እዚህ ጋር እየመጣችሁ ቼክ ማድረግ ትችላላችሁ። ያው በስተመጨረሻ ጎባክቶ አካውንት ብሉትና መኪና ከገዛችሁ አሁን መግዛት ትችላላችሁ። መኪና በኤል መንዳት ይቻላል እና መኪና ከገዛችሁ አድ ቪሂክል ብላችሁ ያው የመኪና ናምበር ፕሌቱ ወይ ደግሞ ታርጋው እዚህ ጋር ታስገቡትና ተያይዛታላችሁ ከአካውንት ጋር እና መኪና መግዛት ትችላላችሁ። ግን የሚፈቀድላችሁ ከአጠገባችሁ 3 ዓመት በላይ የዩኬ ድራይቪንግ ላይሰንስ የያዘ ሰው ብቻ ነው መቀመጥ ያለበት። በአቅራቢያችሁ እንደዛ አይነት ሰው የምታገኙ ከሆነ 3 ዓመት ከዛ በላይ የነዳ ሰው ካለ በጣም አሪፍ ነው። ምንም ቲዮሪም መፈተን አይጠበቅባችሁም፣ ያው ፕራክቲካል መፈተን አይጠበቅባችሁም። ልክ ኤላችሁን ወይ ደግሞ ፕሮቪዥናል ላይሰንሳችሁ ሲመጣ ቀጥታ መኪና ገዝታችሁ መንዳት ትችላላችሁ። ግን ግዴታ 3 ዓመት ከዛ በላይ የነዳ ላይሰንሱ የያዘው ሰው ያስፈልጋችኋል ካጠገባችሁ። ያው እሱ ካለ ሁል ጊዜ ሁለት ናችሁ አንድ ላይ መንዳት ትችላላችሁ ማለት ነው። በዛ ላይ የመኪናችሁ የሆነ የምትለጥፉበት ነገር አለ። ለምሳሌ ኤል የሚለው ፕሌት ከኋላ መኪናችሁ ተለማማጅ እንደሆናችሁ፣ ለምሳሌ ከሁለቱም ሳይድ ሚረር፣ ትናንሽ ሚረር ብላይንድ ስፖቶች የሚያሳይ ሚረሮች እነሱን መቅጠም አለባችሁ መኪናችሁ ላይ። መኪናችሁ አንዳንድ ህጎች አሉ ሙሉ መንዳት የምትችሉት ሌላ መኪና። ይህንን ይመስላል። ዲቪኤላችሁን ያው ፕሮቪዥናል ላይሰንሳችሁ ከተቀበላችሁ በኋላ ያለው ቀጣይ ስቴፕ ሌላ ቪዲዮ ሰራላችኋለሁ። ለአሁኑ ይህን ይመስላል። በጣም አመሰግናለሁ ስለተከታተላችሁ እና አንዳንድ ጥያቄዎች ካላችሁ ኮሜንት ላይ አስቀምጡ። ለወደፊቱ ልሰራላችሁ የምትፈልጉ ቪዲዮዎች ካሉ ደግሞ ኮሜንት ላይ ጻፉልኝ። ግናለሁ። መልካም ውሎ